ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው እንግዲህ በፌስቲቭ ፊክስቸር እየተመዘገቡ ያሉ ውጤቶች፣ አንዳንድ የተመዘገቡ የትናንትና ውጤት ብዙ ግርምት የፈጠረ ያልተጠበቀ ከጠበቅነው በተቃራኒው የተመዘገቡ ውጤቶችን ያስተዋልንበት የስድስት ጨዋታ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት የተካሄደበት መርሃ ግብር ስንመለከት ነበር። ማክሰኞ ምሽት እና ከ4 ተኩል አንስቶ 5 ከሩብ የጀመሩ ሁለት ጨዋታዎችን ጨምሮ ያልተጠበቁ ውጤቶች ሲመዘገቡ ነበር ያመሹት። በርንሌ ኒውካስልን አስተናግዶ ኒውካስል 3-1 ሲያሸንፍ፣ ቼልሲ በስታንፎርድ ብሪጅ 2-2 ተለያይቷል። ኖቲንግሃም ፎረስት እና ኤቨርተን በሲቲ ግራውንድ 2-0 የቀድሞ አሰልጣኛቸውን ሼን ዳይክን ማሸነፍ የቻሉት ኤቨርተኖች፣ እንዲሁም ባለፈው ሳምንት በአርሴናል የተሸነፈው ብራይተን ወደ ኦሎምፒክ ስቴዲየም ተጉዞ ከዌስትሃም ጋር 2-2 ሲለያይ፣ የሚካኤል አርቴታ አርሴናል ጣፋጩን በቀል በቪላ ፓርክ ያሸነፈውን ቡድን ቪላን በሜዳው 4-1 አሸንፏል። ኤሚሬትስ ላይ ምሽት ያልተጠበቀው ውጤት እንግዲህ ማንቸስተር ዩናይትድ በሊጉ 20ኛ ደረጃ ላይ የሚገኘውን ወልቭስን አስተናግዶ 1-1 ተለያይቷል። ይሄ ውጤት ፈጽሞ አልተጠበቀም። ምክንያቱም ወልቭስ በዘንድሮ ሲዝን በፕሪሚየር ሊጉ በአጠቃላይ 16 ጨዋታ የተሸነፈ፣ 15ቱን ተከታታይ ጨዋታ ሽንፈት ያስተናገደ በጣም ከባድ አደጋ ውስጥ የሚገኝ ቡድን ነው። የመውረዱ ጉዳይ በሂሳባዊ ስሌት ካልሆነ በቀር ይወርዳል ተብሎ የሚጠበቅ ቡድን ነው። ተውት 18ኛ ደረጃ ወይ 17ኛ ደረጃ ላይ ከሚገኘው ኖቲንግሃም ፎረስት ጋር እንኳን በዚህን ሰዓት የ15 ነጥብ ልዩነት አለ። የ3 ጨዋታ የ5 ጨዋታ ልዩነት እና ወልቭስ ወደ ኦልትራፎርድ ሲመጣ በኦልትራፎርድ ማንቸስተር ዩናይትድ ሚሊኒየም ስቴዲየም ላይ 4-1 ካሸነፈ በዛው የቡድን ጥራት ላይ ባይሆን እንኳን ማንቸስተር ዩናይትድ በኦልትራፎርድ 20ኛ ደረጃ ላይ የሚገኝ ክለብ በእንዲህ መልኩ ነው ወይ መሻገር የነበረበት? አንዳንድ ሁኔታዎች እንደውም በበለጠ ወልቭስ ተሽሎ ያመሸበትም ሁለተኛ 45 ጨዋታ ነው የተመለከትነው። ማንቸስተር ዩናይትዶች በዘንድሮ ሲዝን እንግዲህ አነስተኛ ኤክስጂ 20ኛ ደረጃ ላይ የሚገኝ ክለብ ላይ ያስመዘገቡበት ከ20ኛው ክለብ ጋር የነበረው ልዩነት ማንቸስተር ዩናይትድ አሁን በሊጉ ከሚገኘው ደረጃ እና በዘንድሮ ሲዝን ብዙ ተሻሽሏል ስንልበት የነበረው የአሞሪም ቡድንን እንግዲህ በዚህ ጨዋታ ካረጋገጥናቸው ነገሮች መካከል የኳሊቲ ማነስ፣ ፍሉዲቲ ቅንጅት የሚቀረው ቡድን መሆኑ፣ የተሻለ ቻንስ ክሬት የማድረግ አቅምን መስራት እንዳለባቸው፣ ማንቸስተር ዩናይትድ የስሙን ያክል ዴብዙና በዴብዙ ተውት ስብስቡ እንኳን አሁን ያለው ስብስብ በክለቡ ስታንዳርድ ደረጃ ይሄ ምላሽ ለመስጠት ኃላፊነት ለመውሰድ የዚህ ቡድን ማሊያ መልበስ ምን ማለት እንደሆነ ከአሰልጣኙ እስከ ተጫዋቾች ድረስ በአግባቡ የተረዱት ሁላ አይመስለንም። በምናየው የሜዳ ውስጥ እንቅስቃሴ ተነሳሽነት፣ በተለይ ሁለተኛና 45 አስተውላችሁ ከሆነ ደጋፊው አታክ የሚል ተደጋጋሚ ቃላትን ይጠቀማሉ። እዚህ ደረጃ ድረስ ደጋፊው ነርቪ ሞመንት እስከሚፈጠር ድረስ ደጋፊው ከፍተኛ ስሜታዊነት፣ ብስጭት የተሞላው ጨዋታው ከተጠናቀቀ በኋላ ካስተዋላችሁ ከፍተኛ ድምፅ ነበር የተቃውሞ፣ በጣም ከፍተኛ ድምፅ። አሰልጣኙ ከጨዋታው በኋላ የሰጡት አስተያየት ደግሞ የበለጠ ደጋፊን የሚያበሳጭ ነው የሚመስለው።
ደረጃችንን አትመልከቱ። በውድድር ዓመቱ መጨረሻ ምን እንደሚፈጠር አናውቅም። ግን ይሄ ቡድን ፕሮግረስ ያደርጋል፣ እናድጋለን፣ እንሻሻላለን፣ ከዚህ በላይ ለመስራት እንጥራለን። ነገር ግን በቂ ኃይል ስለሌለን ጉዳት ላይ ያሉት ቢያንስ መመለስ አለባቸው። በአህጉራዊ ውድድር ከሄዱ ተጫዋቾች ጉዳት ላይ ያሉ ተጫዋቾች በጊዜ መመለስ አለባቸው። ቲማችን የበለጠ ፍሉድ ሆኖ ጨዋታዎች እንዲያሸንፍ የሚል አስተያየት ሰጡ። አንድ ጉዳይ ግን ሁሉም የእግር ኳስ ቤተሰብ የሚያነሳው ልዩነት አለ። ማንቸስተር ዩናይትድ ባለፈው አርብ ኒውካስልን ኦልድ ትራፎርድ ላይ ሲያሸንፍ አንድ የፈጠሩ ትልቅ ታክቲካዊ ብልሃት ምንድን ነው? ከባክስሪ በማጥቃት ባክፎር በመሆን በ4-4-2 ሎው ብሎክ ሚድ ብሎክ እየተፈራረቀ ከረፍት በኋላ ደግሞ በ5-3-2 እንደ ጨዋታው ሪትም ሮቴሽኑ የሚያስደንቅ ነው ብለን ስናደንቅ ነበር። ይሄ እነዚህም ባህሪ ደግሞ አንድ ቡድን በቡድን ደረጃ እንደዚህ ካራክተሩን እየቀያየረ የጨዋታ ሲስተምን ሪትሙን ሳያበላሽ በተጫዋቾች በልዩነት እንደዚህ ሲጫወት አንደኛው ትልቁ ተግባር ምንድን ነው? ቲም ባላንስ እና ፍሉዲቲ ነው። እሺ ባሉ ኳሊቲዎች ስለ ቲም ባላንስ ስለ ቲም ፍሉዲቲ ላይነሳ ይችላል። ግን ከኒውካስል አይነት ፊዚካል ቡድን ጋር ማንቸስተር በእንዲህ መልኩ 7 ተጫዋቾች በዛ ጨዋታ በሌሉበት አሁን 8ኛው ተጫዋች የጎደለው ሜሰን ማውንት ነው። 8 ተጫዋቾች ጉለት ቀላል ነው እያልኩኝ አይደለም። ኒውካስልን የተቋቋመ ቡድን ሜዳው ላይ ኒውካስልን ያሸነፈ ከረፍት በፊት ዳይናሚክ የነበረ ከረፍት በኋላ መከላከሉ የተደራጀ ቡድን እንዴት ነው 20ኛ ደረጃ ላይ ወልቭስ ላይ እንዲህ አይነት ምላሽ መስጠት ያልቻለው? እንግዲህ ከወልቭሱ ጨዋታ ሜሰን ማውንት ነው የጎደለው። ማውንት በጆሹዋ ዚርክዚ ነው የተቀየረው። የተቀሩ ተጫዋቾች ሁሉም ነበሩ። ማንቸስተር ዩናይትድ በዚህ ደረጃ የመውረዱ ሚስጥር ምንድን ነው? አንዳንድ ኃላፊነት በጎደላቸው እንቅስቃሴዎች ውስጥ ማንቸስተር ዩናይትድ የተጫዋቾችን ጥራትና የዚህም ቡድን ከፍታ ሊመጣጠን አልቻለም። አሁን ዚርክዚ ያስቆጠረ እንጂ ተቀይሮ ወጥቷል። እዛው ረፍት ላይ አስቀርቶታል። ግን ምን አይነት ምላሽ ነበር? እንደውም በጨዋታው ከተመለከትነው በጎ ጉዳይ ውስጥ የበለጠ ብናደንቅ የተሻለው ተጫዋች ሊሆን የሚችለው ቤንጃሚን ሼሽኮ ነው። ጥረቱ የተለየ ነበር። ይሄ ተጫዋች በጣም ሲጥር ነበር። በጣም የሚታይ ጥረት እንመለከታለን። እንደውም ከማንቸስተር ተጫዋቾች እኮ ከፍተኛ ሬት ከተሰጣቸው ለምሳሌ በቢቢሲ ከተሰጣቸው ሬት ውስጥ ትልቁን ሬት ያገኘው ተጫዋች ሳም ላመንስ ነው፣ ግብ ጠባቂ። ከዛ በመቀጠል ዲን ሄቨን ነው፣ ይቅርታ ሊሳንድሮ ማርቲኔዝ ነው፣ ሉክሾ፣ ዶርጉ። እነዚህ ተጫዋቾች እንዳለ የኋላ መስመር ተጫዋቾች ናቸው። ማንቸስተር ዩናይትድ ምን ነካው? በኒውካስል ጨዋታ ያን ሁሉ ታክቲካል አማራጭ እያፈራረቀ የተጠቀመ ቡድን በ0.81 ኤክስጂ ጨዋታውን ሲያጠናቅቅ፣ ወልቭስ ለመጀመሪያ ጊዜ በዘንድሮ ሲዝን ኦፖዚሽን ላይ ከፍተኛ ኤክስጂ እያስመዘገበበት ጨዋታ ሆኖ ተመዘገበ። ይሄ ራሱ ከባድ ነው። ዩናይትድ ሳይኮሎጂካል መነቃቃት ፈጠረ። እነዛ ኳሊቲዎች በሌሉበት በተባለ አንድ ሳምንት ባልሞላ ጊዜ ውስጥ በአንዴ እንዲመውረድ ማሳየት እንግዲህ ሩበን አሞሪም ልክ አሁን እኔ አንድ በአሰልጣኙ በኩል ያለንን እምነት ታውቃላችሁ፣ የዚህ ቻናል ተከታታዮች፣ የማንቸስተር ዩናይትድ ደጋፊዎች፣ ይህ አሰልጣኝ ብዙ ከዚህ በላይ መስራት የሚችል አቅም አለው እያልን አሞሪምን ሁሌ በመደገፍ ነው የሚታወቀው። ወይም ይሄ ተጫዋች ይቅርታ ይሄ አሰልጣኝ በቂ ጥይት ስላላገኘ ነው የሱን ትክክለኛ አይደንቲቲ ቡድን እስካሁን ያላገኘው። ከአማካዩና ከተከላካይ ክፍሉ ባላንስ ጋር ተመልከቱ፣ ሌሎች ክለቦች ያላቸውን አቅም እያልን ቢያንስ ይሄን አሰልጣኝ ፕሮቴክት ለማድረግ አንዳንድ ጉዳዮች ላይ የተለየ ሀሳቦችን ይዘን እንመጣለን። በተለይ ደግሞ የሚታይ እውነታን አንዳንዴ ሚዲያን ተከትሎ ከመዝለፍ ይልቅ አንዳንዴ እድገትንም እየታየ ለትችት ሲባል ጥቃቅን ጉዳዮችንም መልቀም አያስፈልግም። አንዳንዴ የቡድን ትራንዚሽን ውስጥ ጥቃቅን ጉዳዮች ትኩረት ሊሰጣቸው አይገባም። ምክንያቱም ከጥቃቅን የበለጡ ትላልቅ አሳሳቢ ጉዳዮች ላይ
አሰልጣኙ ምን አሻሽሏል የሚለውን ጉዳይ እያነሳን ስንወያይ ነበር። የትናንትናው የአሰልጣኙ ኢንጌም ማኔጅመንት፣ የተጫዋቾች ለውጥ፣ እነዛ ወጣት ተጫዋች መሞከር አሪፍ ነገር ነው። ግን ውጤት በሚያስፈልግበት ሰዓት ኤክስፐሪመንት ሳይሆን ውጤትን ይዞ ኤክስፐሪመንትን ነው መሞከር እንጂ ኤክስፐሪመንትን እያስቀደሙ ውጤትን ችላ ማለት አንዳንዴ ቡድኑ ላይ የተሰጣቸውንም ኃላፊነት በአግባቡ የመወጣታቸውን ጉዳይ ጥርጣሬና ጥያቄ እንዲነሳ ሊያደርግም ይችላል አሞሪም ላይ። ምክንያቱም ኤክስፐሪመንት ሁሌም አንድ ቡድን ቢያንስ በሚታይ እድገት፣ በሚታይ መሻሻል፣ በሚታይ የአሸናፊነት ስነቦናና በሚያድግ ሲስተም ውስጥ ኤክስፐሪመንት እኮ ያሳምናል፣ በተለይ እንዲህ አይነት ታዳጊ ተጫዋቾች። ነገር ግን አሁን ዩናይትድ በአንገብጋቢ ሁኔታ አንደኛ ወደ ቶፕ 4 የሚቀርብበትን ትልቁን ነጥብ ኒውካስል ላይ አሳክቶ የበለጠ ይህን ውጤት ለማስቀጠል የሚያስችል ቀጣይ ጨዋታዎች እኮ በርንሌ፣ ሊድስ ምናምን ነው። ማንቸስተር ዩናይትድ በቀጥታ 12 ነጥብ የኒውካስልን ጨምሮ ማግኘት የሚችልበት አንደኛ ካለው ስምና ዝና፣ ካለው አቅም፣ የዚህ ቡድን ስነልቦና ተጋጣሚ ላይ ዩናይትድ ሲባል የሚፈጥረውን ተጽዕኖ አሁን ያን አይደንቲቲ ጭምር እያጣ የመጣ ነው የሚመስለኝ። ምክንያቱም ወልቭስ ኦልትራፎርድ ላይ የነበረው መረጋጋት ማንቸስተር ዩናይትድ አልነበረው በምሽቱ ጨዋታ እና የጨዋታው ውጤት፣ የደጋፊው ሪያክሽን ምናልባት ወቅታዊ አለመመጣጠን፣ ይሄ የወጥነት ችግር የገጠመውን ቡድን በደንብ ያሳየ የምሽቱ ጨዋታ ነው እና ሮብ ኤድዋርድን ግን አንድ ጉዳይ ላንሳላችሁ። በሮብ ኤድዋርድ በኩል እንግዲህ የዚህ ቻናል ቤተሰቦች ዋና አዘጋጅ አባስ ሲመጣ የበለጠ የሚያብራራላችሁ ይሆናል። ሮብ ኤድዋርድን በነገራችን ላይ ለሊቨርፑል መታጨት ያለበት አሰልጣኝ ነው። አርነ ስሎት የሊቨርፑል አሰልጣኝ ሆነው ከመሾማቸው በፊት የዚህ ቻናል ዋና አዘጋጅ አባስ ስለ ሮብ ኤድዋርድ የተለየ አድናቆት አለው። በተለይ ይሄ ወልቭስን ከያዘ በኋላ አይደለም በሉተን የገነባው ቡድንና ያጫወት ሲስተሙ የዛን አሰልጣኝ ሀሳብ በማድነቅ በጣም ስለ ሮብ ኤድዋርድ ምናልባት ከአምና ጀምሮ ከኛ ጋር በዚህ ቻናል ቆይታ ያደረጋችሁ ብዙ ልታነሱ ትችላላችሁ። በዚህ ቻናል ዋና አዘጋጅ በኩል የሚቀርቡ ሀሳቦች እና ወልቭስ ተጋጣሚ ላይ የማስቆጠር ችግር የለበት። አርሴናል ላይ ያስቆጠረ፣ ሊቨርፑል ላይ ያስቆጠረ፣ ግን ውጤት ማስጠበቅ ወይም ድጋሚ ሪያክት ለማድረግ አንዳንዴ ጉልበቱን ፍጥነቱን በአንድ አሟጦ ይጨርስና ከዛም በኋላ የተቆጠረውንም ግብ ተከላክሎ ለመውጣት ያስቆጠረውንም የበለጠ ተጨማሪ ግብ ለማስቆጠር ባላንስ አይሆንም። ግን ከፔሬራ የተሻለ ወልቭስን በዚህ አሰልጣኝ ውስጥ አይተናል። አንዳንድ ጨዋታዎች ላይ በግልጽ ለመናገር ወልቭስም እድለኛ አይደለም። 3 ነጥብ ወይም 1 ነጥብ ይዞ የሚወጣባቸው ጨዋታዎች ላይ ትላልቅ ነጥቦችን አጥቷል። እድለቢስነትም አለ በዘንድሮ ሲዝን። ግን የወቅታዊው የወልቭስን ጥንካሬ ማንሳት የሚያስችል ደረጃ ላይ አይደለም ያለ ነው። ሮብ ኤድዋርድ ጥሩ ወልቭስን አሻሽሏል፣ በውጤት አይደለም ባጫወት። ነገር ግን ዩናይትድ ካለው ፎርምና የዘንድሮ የውድድር ዓመት መሻሻል አንጻር ከወልቭስ ጋር 1-1 ያውም ኦልድ ትራፎርድ ላይ መውጣት ያለበት ወቅት አልነበረም። ግን በቅርብ ሳምንት ተመሳሳይ ጉዳዮችን እያስተዋልን ነው። ከዌስትሃም ጋር በመጨረሻ ደቂቃ ግብ ተቆጠረባቸው፣ 1-1 ተለያዩ። ከዛም በኋላ ደግሞ ከበርንማውዝ ጋር በኦልድ ትራፎርድ 4-4 ተለያዩ። ከዛ ቀደም ብሎ ደግሞ በ10 ተጫዋች ኤቨርተን ኦልድ ትራፎርድ ላይ 1-0 አሸነፈ። አሁን ደግሞ 20ኛ ደረጃ ላይ ባለው ወልቭስ ነጥብ ጣሉ። ሩበን አሞሪም ለትልቅ ጨዋታ የሚያተኩሩትን ያክል ለነዚህ ሚድል ክላስ ክለቦችና ወራጅ ቀጠና ላሉ ክለቦች የሚሰጡት ትኩረት ተቀራራቢ አለመሆኑን ነው የተረዳ ነው። ምክንያቱም የኒውካስሉ አጫወት ዩናይትድን ቢያንስ እነዚህ ያጧቸው ተጫዋቾች እስከሚመለሱ ድረስ ቢያንስ እንደ ተጋጣሚ አይነት ከ5 ጨዋታ 3ቱን የማሸነፍ አቅም ያለው ቡድን አሳይተውን ነበር።
በወልቭስ የሚዝረከረክ ቡድን አልነበረም መመልከት የነበረብን። ለማንኛውም ዚርክዚ እና ክራኒች ባስቆጠሩት ግብ 1-1 ተለያይተዋል። ከረፍት በፊትና ከረፍት በኋላ ዩናይትድ በሜዳው ነጥብ ጥሏልና ይሄ ደጋፊዎችን ያስቆጨ እንዲሁም ያሳመመ የምሽቱ ውጤት ነው የተመዘገበው። ይቅርታ 45ኛ ደቂቃ ላይ ከረፍት በፊት ሁለቱም ግቦች ተቆጠሩ። ከረፍት በኋላ ጎል አላየንም። 91ኛ ደቂቃ ላይ እንግዲህ ዶርጉ ያስቆጠራት ግብ በቫር ተሽራ ነበር። በአጠቃላይ ዩናይትድ ደረጃውን ማሻሻል የሚችልበትን አጋጣሚ ሳይጠቀምበት ቀርቶ በእኩል 30 ነጥብ በግብ ክፍያ አንሶ 6ኛ ደረጃ ላይ ከቼልሲ በመቀጠል እንዲቀመጥ አስችሎታል። ዩናይትድ አሁንም በአግባቡ ወደ ላይ ከፍ የሚልበትን ነጥብ አባክኗል፣ አልተጠቀመበትም። ወደ ቶፕ 4 የሚያደርገውን ጉዞ እንግዲህ ሳይጠቀምበት የባከነ ምሽት ሆኗል ለማንቸስተር ዩናይትዶች። ሌላኛው ጉዳይ ኤንዞ ማሬስካና ቼልሲ። አንዳንዴ በእግር ኳስ ውስጥ የሚፈጠሩ ጉዳዮች ያስገርማሉ። አንዳንድ ሁኔታዎች በፍጥነት ሲቀየሩ ታስታውሳላችሁ። በኖቬምበር ወር ቼልሲ እና አርሴናል ባደረጉት ጨዋታ ስታንፎርድ ብሪጅ ላይ ለማሬስካ ማን ያላጨበጨበው? ማን ያላደነቃቸው? በጎዶሎ የሊጉ መሪ እንደዛ። ከዛ ጨዋታ በኋላ ያንን ቼልሲ እስካሁን ድረስ አላየን። አንድ የሚያስገርማችሁ ጉዳይ ልንገራችሁ። 2-2 ነው ጨዋታው ያለቀው። ጨዋታው በተጀመረ በ6 ደቂቃ ዳን ብሩክስ አስቆጠረ። በርንማውዝ ቀዳሚ ሆነ። ከዛ በመቀጠል ጨዋታው ቀጠለ። ቼልሲ ቅድሚያ ግብ ስለተቆጠረበት ያንን ግብ ውጤት ለመቀልበስ ከፍተኛ ጥረት አድርጎ በ9 ደቂቃ ልዩነት ኢስቲቫኦ ላይ በተሰራ ጥፋት የተገኘችውን ፍጹም ቅጣት ምት ፓልመር አስቆጠረ። ቼልሲ መምራት አቻ አደረገ በ8 ደቂቃ ልዩነት። ያኛውን ከ9 ደቂቃ በኋላ ይሄን ደግሞ ከ8 ደቂቃ በኋላ ቼልሲዎች በድጋሚ በከፍተኛ ማጥቃት በኤንዞ ፈርናንዴዝ አማካኝነት በድጋሚ ጨዋታው ላይ ለመጀመሪያ ጊዜ መሪ መሆን ቻሉ። 23ኛ ደቂቃ ላይ 23ኛ ደቂቃ ላይ መሪ የሆነ ቡድን እንግዲህ በ23 ደቂቃ 3 ግብ አየ። ጌሙን ኮንትሮል ለማድረግ የሚመርጥበት አጫወት የሚያስገርም ነው። አሁን ቼልሲ ቤት እያየን ያለነው ከዚህ በፊት በዚህ ሀሳብ ላይ ተቃራኒ ሆነን ነበር የቆምነው። አሁን ግን አንዳንድ ሁኔታዎች ሊያስገድዱ ነው። በጣም የወረደ ኤክስፒሪየንስ ማጣት ቡድን ውስጥ ጌም ማኔጅ የማድረግ አሁን ቼልሲ 2-1 ከመራ በኋላ የነበረው ጥድፊያና አለመረጋጋት በርንማውዝ በ5 ደቂቃ ልዩነት በጀስቲን ክላይቨርት አማካኝነት 2-2 አደረገ። ቼልሲ በዚህ ጨዋታ ነጥብ የመጣሉ ትልቁ ምክንያት የአንቷን ሴሜኒዮን ረዣዥም ኳሶችን የመከላከል አቅም መዳከም ነው። የሁለቱም ግብ መቆጠር መነሻ የሆነ አንቷን ሴሜኒዮ እንግዲህ አንዶኒ ያሮላ የመጨረሻ ጨዋታውን አላደረገም ብለዋል። ቀጣይ ሳምንት ከአርሴናል ጋር እንደሚጫወት ነው እሳቸው የገለጹት። ትናንት ደግሞ ከጨዋታው ቀደም ብሎ የተመለከትነው መረጃዎች ሁሉ በቀጣይ 48 ሰዓታት ማንቸስተር ሲቲ ዝውውሩን ሊያጠናቅቅ እንደሚችል ነው ሲዘገብ የነበረው። ነገር ግን በዚህ ጨዋታ አንዳንድ አሁን ስለ ኤክስፒሪየንስ መግቢያ ላይ ዋና ማንሳት የፈለግኩበት ምክንያት የበርንማውዝ ጌም ማኔጅመንት ወደ 9 ተጫዋቾች በጉዳት ምክንያት የሌሉት ቡድን በጣም መስከንንና መረጋጋትን እየመረጠ የጨዋታውን ሪትም ለመምራት ይጥራል። ቼልሲ ባለሜዳው ነው ከመመራት ተነስቶ ውጤቱን በእጁ ካስገባ በኋላ ቼልሲዎች ላይ የሚታየው አለመረጋጋትና አንዳንድ ኳሶች ላይ ኦቨር ሪያክት ለማድረግ ፋውሎችን በአግሬሲቭ ሁኔታ የሚመልሱበት የአንድ ለአንድ ግንኙነቶችን ለማሸነፍ የሚመርጡበት ፖዚሽን በአንድ ቦታ ላይ ተሰብስበው ፕረስ የማድረግ አንዳንድ ታክቲኮቹማ በቼልሲ በኩል ሪትም ያለው ታክቲክም አልነበረም።
ሰከንድ ሃፍ ደግሞ ያ ኢነርጂ ፍላጎት እየወረደ ማምጣቱ የተጫዋች ለውጥ የቡድን ባላንሱን ለማስተካከል አይደለም፣ ወደ ሪትም ለመግባት አይደለም፣ የተበጣጠሰ ፎርሜሽን ነበር ስንመለከት የነበረው። ኤንዞ ማሬስካ እና ቼልሲ መካከል እንግዲህ ትልቁ ችግር ተፈጥሯል ተብሎ በሚዲያው በኩል እየተዘገበ ነው የሚገኘው። የፖስት ማች ከጨዋታ በኋላ የሚሰጡትን ፕሬስ ኮንፈረንስ እንግዲህ ጥለው ሄደዋል፣ አልሰጡም ጋዜጣዊ መግለጫ እና በጣም ደስተኛ አይደሉም። ከበስተጀርባ ኤንዞ ማሬስካ ሰላም ናቸው ማለት አይቻልም። ከሰሞኑን የማንቸስተር ሲቲ እና የሳቸው ስም መያያዙ የፈጠረው አንድ ግለት አለ። ወዲያው ያ ጉዳይ ረገብ አለ። ቼልሲ ካለፉት 9 ጨዋታዎች ማሸነፍ የቻለው 2 ነው። እነዚህ ጉዳዮች አሉ። ተከታታይ ጨዋታ ተመሳሳይ ባህሪ እየተስተዋለ ነው። ማሬስካ አንድ ጉዳይ አሁን ተረዳን። በዘንድሮ ሲዝን ሊቨርፑልን ሲያሸንፉ የነበረው ቼልሲ እንዴት አይነት አስደናቂ ቼልሲ ነው። ቶትንሃምን ሲያሸንፍ የነበረው ቼልሲ እንዴት አይነት ምርጥ ቼልሲ ነበር። ከማንቸስተር ዩናይትድ ጋር በጎዶሎ ቼልሲ ያሳየው እንቅስቃሴ በጎ የሚባል ነው። ከዛም በኋላ ማንቸስተር ዩናይትድም ጎዶሎ ቢሆንም በርካታ ደቂቃ በሙሉ ተጫዋች ስለተጫወተ ከአርሴናል ጋር የነበረው በጎዶሎ ደግሞ በቃ ሲቲን ቼልሲን በጣም ያደነቅንበት። እነዚህን ፊክቸሮች እስቲ ተመልከቱ። ከኒውካስል ጋር 245 ቼልሲ እንዴት አይነት ምርጥ ቡድን እንደነበር አንዳንድ ጨዋታዎችን በልዩነት ለቅመን ማውጣት እንችላለን። ከኖቲንጋም ፎረስት ጋር 245 የነበረው ቼልሲ። ነገር ግን ሁሉንም ክለቦች ቼልሲ ትኩረት የሰጠውን ብትመለከቱ በተጠናቀቀ የውድድር ዓመት የቶፕ 6 ቦታን የያዙና በተለምዶ የቶፕ 6 ቡድኖች ላይ ነው። ይሄ ምንድን ነው የሚያሳየው? ቼልሲ ለትልቅ ጨዋታ የሚሰጠው ቦታና የታክቲክ ዝግጁነትና ከመካከለኛ ቡድን ጋር የሚዘጋጀው የታክቲክ ዝግጁነት እኩል አይደለም። ይሄ ደግሞ የአንድን ቡድን ክላስ ከሚያወርድ ጉዳይ መካከል አንዱና ዋነኛው ይሄ ነው። ለትላልቅ ጨዋታ መዘጋጀት የቡድን ክላስን ያወርዳል። ለምን መሰላችሁ? ቀጣይነት ያለው የቡድን ግንባታ ምልክት አይደለም። ትልቅ ጨዋታን እየመረጡ ምርጥ መሆን ተገቢ አይደለም። ይሄ ገና የራስን ሌጋሲ ለመገንባት የሚደረግ ጥረት ነው ከቡድን ግንባታ ይልቅ። ይሄ ጉዳይ ኤንዞ ማሬስካን ስራቸውን እንዳያሳጣቸው ያሰጋል። ምክንያቱም ቼልሲ በውድድር ዓመት ውስጥ ለምሳሌ ከቶፕ 6 ክለቦች ጋር ከ6ቱ ጋር የሚያደርጉት 12 ጨዋታ ነው አይደል? የተቀሩትን እኮ ወደ 26 ጨዋታ ከሚድል ክላስ ክለቦች ጋር ነው የሚጫወቱት። 26 ጨዋታ። ስለዚህ ለ12 ጨዋታ መዘጋጀት ይሄን ቡድን ሙሉ የተሟላ ምስል አይሰጠውም። በሙሉ ቡድን ነው የሚባለውን ጉዳይ በጭራሽ አንመለከትም። አሁን ማሬስካ ላይ ትልቁ ጥያቄ ባርሳን ያሸነፉበት መንገድ በሻምፒየንስ ሊግ ጨዋታዎችን መጥቀስ እንችላለን። ቼልሲ በጣም ዩኒክ ሆኖ ያመሸበት አስደናቂ ጨዋታዎች አሉ በዘንድሮ ሲዝን። ግን የቡድን ፕሮግረስ ካየን ቼልሲ ቤት አሁን እያሳሰበ የሚገኘው የቡድን እድገት ነው። የቡድን እድገት ውስጥ ደግሞ የውጤት እጦት እየበዛ መጣ። እዚህ ላይ ደግሞ አሰልጣኙ እድለኛ አይደሉም። የተጫዋቾች ጉዳት እየተበራከተ መጣ። ማኔጅ ለማድረግ በሚቸግር ሁኔታ ስኳዱን የጉዳት ዜናው እየሰፋ ነው የመጣው። በምሽቱ ጨዋታ እንኳን ሁለቱም ፉልባኮች መጠቀም አልቻሉም። ኩኩሬያም ሪሽ ጀምስም አልነበሩ። ጀምስ እንደው ቤንች ላይ ነበር። ነገር ግን የበለጠ ለሲቲ ለቀጣይ ሳምንት ፍልሚያ አሰልጣኙ ትኩረት እንደሰጡት የምትመለከቱት ከቋሚ ውስጥ ጆዋው ፔድሮ ኔቶ፣ ሪሽ ጀምስን ቤንች በማድረግ ነው የጀመሩት ይህን ጨዋታ። 3ቱ ተጫዋቾች ቤንች ላይ ነበሩ። በቀጥታ ከዋናው ምርጥ 11 ቤንች ኢስቲቫውን፣ ዴላፕን፣ ጋርናቾን በማሰለፍ ነው የጀመሩት እና አሰልጣኙ አንደኛ ወጥ የሆነ ምርጥ 11 እንዳይዙ ከሚያደርጋቸው ምክንያቶች መካከል ይህን ስብስብ ማኔጅ ማድረግ። የውዱ ጨዋታ በእርግጥ ያሳስባል። ማሸነፍ ሌላ አማራጭ የላቸውም። ግን ይህን ጨዋታ ገለው ነበር ስለ እሁዱ ጨዋታው ማሰብ የነበረባቸው። አሁን አሰልጣኙ በእሁዱ ጨዋታ ሌላ አሳይመንት የተፈጠረባቸው ከባዱ ጫና ደግሞ
ሞሲስ ካይሴዶ አላግባብ የማያሰጥ በጭራሽ የማያሰጥ ቢጫ ካርድ ተመለከተ። ተጫዋቹ በቀጣይ 5 ጨዋታ ተከታታይ ቢጫ ካርድ መመልከቱን ተከትሎ የኢትሃዱን ፍልሚያ አይሰለፍም። ካይሴዶ በ5 ቢጫ ምክንያት ሌላ ራስ ምታት 4ኛ ደቂቃ ላይ ምንም ንክኪ የሌለው ማለት እዛ ጋር ለካይሴዶ ቢጫ ያሰጣል ማለት ያንን ኳስ እንግዲህ በጣም የሚያስገርም ነው። ምናልባት ከዚህ በፊት ባንመለከትም ግን የ5 ጨዋታ ቅጣት የቢጫ ካርድ ህግ ሲታጠፍ አልተመለከትም። የ5 ጨዋታ ቅጣት ይታጠፍ አይታጠፍ እርግጠኛ አይደለሁም፣ ግን በአብዛኛው የ5 ጨዋታ ቅጣት ሲታጠፍ አላየንም። ባይሆን በጨዋታው በ2 ቢጫ ካርድ የወጣ ተጫዋች ቀጣይ ጨዋታ ሲቀጣ ቅጣቱ ሲነሳለት እና አሌክሲስ ማካሊስተርን ብሩኖ ፈርናንዴዝን ተመልክተናል። ነገር ግን የ5 ተከታታይ ቢጫ ካርድ የተመለከተ ተጫዋች ቅጣቱ ሲታጠፍለት አልተመለከትም እና የሞሲ ካይሴዶ 4 ደቂቃ ላይ ራሱ ቢጫ መመልከት የሚያስገርም ነው። እዛ ጋር የዳኞች እኩልነት እንዳለ ሆኖ ግን አንዳንዴ እንዲህ አይነት ሪስኮችን መጠቀማቸው አሰልጣኙ ምን አይነት እንግዲህ ከባድ ወቅት ላይ ነው ማሬስካ የሚገኙት። እንደውም ቴሌግራፍ ላይ ማቲሎ እንደሚለው ከሆነ ከሰሞኑን በማሬስካና በቼልሲ ኃላፊዎች መካከል በጣም ከፍተኛ መቃቃር አለ፣ አለመግባባቶች አሉ። እንደውም በአንዳንድ መመዘኛዎች ጭምር ይሄ ከጨዋታ በኋላ የሚደረጉ የታክቲክ ግምገማዎች አሉ። ቡድኑ ተሸነፈም አልተሸነፈም ታክቲካዊ ግምገማ ይደረጋል። በጣም በአንድ ሀሳብ ልዩነት ከፍተኛ አለመግባባት ውስጥ ገብተው ይሄ የቃላት ምልልስ ከቼልሲ ኃላፊዎች ጋር ነበራቸው። ከሆነ ጊዜ በኋላ ደግሞ አሰልጣኙም ታስታውሳላችሁ ኤንዞ ማሬስካ ራሳቸውን እንደ አሰልጣኝ ወይም የበላይ አካል እንዳላቸው አድርገው አይደለም የሚያስቡት። ከዚህ በፊት ይህን ጉዳይ በተደጋጋሚ ስናነሳ ነበር። የፕሮጀክቱ አንዱ አካል ነኝ ብለው ነው የሚያስቡት በነዚህ በክሊር ላይ ካፒታል በብሉኮን ውስጥ እና ይሄ አንዳንድ ጉዳዮች ላይ ይሄ የመጨረሻ ዲሲዥኖችን ለመወሰን ከበላይ ካሉ ባለስልጣናት ጋር እኩል ስልጣን እንዳላቸው አድርገው የሚሰማቸው ሂደትም አለ እና አሁን ግን ገለልተኝነት ስሜት እየተሰማቸው ነው። በቅርቡ የምታስታውሱ ከሆነ ከዚህ በፊት ፕሬስ ኮንፈረንስ ሲሰጡ አሰልጣኙ በቼልሲ ለቼልሲ ትጥቆችን በሚያመርት ካምፓኒ የቀረቡ የአሰልጣኝ የፕሮቶኮል የትጥቅ ልብሶችን ይሄ የቡድኑን ትጥቆች እየለበሱ ነበር ፕሬስ ኮንፈረንስ የሚቀርቡት። አሁን ግን በአንድ ድርጅት የሚመረት ለሳቸው ብቻ በልዩነት የሚያመርተውን ኖርማል ልብሶችን ጭምር እየለበሱ ነው የሚመጡት እና አሰልጣኙም የሆነ ደስተኛ ያልሆኑበት መንገድ አለ። በተለይ አንዳንድ ሀሳቦች ላይ የምንደግፈው የኤንዞ ማሬስካን ቅሬታ ሲዝኑ ሳይጀምር በፊት ይሄን ጊዜ ተንብየዋል። ይሄ ቡድን የሌቪ ኮልዌልን ተተኪ የለውም፣ የሌቪ ኮልዌል ተተኪ ያስፈልገኛል እና ይህን ተጫዋች አምጡልኝ፣ የዚህን ተጫዋች ተተኪ ሴንተር ባክ አምጡልኝ የሚል ተደጋጋሚ ጥያቄ አቅርበዋል። ነገር ግን ምላሽ አላገኙ። ይሄ ጉዳይ አሰልጣኙን እንግዲህ አሁን ላይ እየተፈጠረ ላለው ጉዳይ ምላሽ ለመስጠት አንደኛው አቅም አጥተዋል እየተባለ የሚገኘው በዚህ ምክንያት ነው። ሌላኛው ጉዳይ ደግሞ የቡድኑ ዴብዝ በጉዳት ምክንያት ከፍተኛ መሳሳት ሲያጋጥመው ከባክሩም ስታፍ ሲጠብቁት የነበረውን ድጋፍ በአግባቡ አላገኘውም ብለውም ያስባሉ እና እነዚህ ቅሬታዎች ባሉበት ወቅት እንግዲህ ቼልሲ ጥሩም ሆኖ ውጤት እያገኘ አይደለም። ጥሩም ባልሆነበት ጨዋታዎች ከዚህ በፊት ቢያንስ ጨዋታን ካሳካ በኋላ በቀጣይ ጨዋታዎች የሚታዩ መሻሻሎች ይኖሩ ነበር። አሁን ግን እነዛም አይነት ሁኔታዎች እየተፈጠሩ አይደለም እና በቼልሲ ቤት ከአሞሪም የበለጠ የኤንዞ ማሬስካ ቦታ ትንሽ አሁን ላይ አሳሳቢነቱ ከፍ ብሏል። ምናልባት በቀጣይ ጊዜያት የሚፈጠሩትን ጉዳዮች በቅርበት እንከታተላለን። ግን አሁን
በእርግጥ የሚታይ ከፍተኛ ጫና ውስጥ ገብቷል። ኤንዞ ማሬስካ በጣም ጫና ውስጥ ገብቷል። እንግዲህ በቀጣይ ቶሎ ምላሽ ይሰጣሉ ወይስ አሰልጣኝ ምን አይነት ሁኔታ ውስጥ ይገባሉ የሚለውን አብረን በጋራ የምንመለከተው ይሆናል። ነገር ግን የቀጣይ ጨዋታ በቼልሲ የእሳቸውን ቆይታ ምናልባት ሊወስኑ የሚችሉ ጠንካራና ፈታኝ ፊክስቸሮች አሉ። እነዛን ፊክስቸሮች እንግዲህ አሰልጣኙ በምን አይነት መልኩ ይወጡታል አብረን በጋራ የምንመለከተው ጉዳይ ነው። ቼልሲ ከበርንማውዝ ጋር 2-2 የተለያየበት፣ ማንቸስተር ዩናይትድ ከወልቭስ ጋር 1-1 የተለያየበትን የማክሰኞ ምሽት ጨዋታ ጠቅላላ አድርገን በእንዲህ መልኩ ተመለከትን። ፕሮግራማችንን ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብነታችሁን እንድታሳዩ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሐሙስ ንጋት ፕሮግራማችን በቅድመ ጨዋታ ግምገማ ሰንደርላንድ ከማንቸስተር ሲቲ፣ ሊቨርፑል ከሊድስ በሚያደርጉት ጨዋታ ቅድመ ጨዋታ ግምገማ እስከምንገናኝ ድረስ መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።